ከነ ኒቃባ ትምህርት ቤት መስከረም ላይ መዝገበ ፈተና ወቅት ላይ ጠብቀ ደግሞ ኒቃብሽን ካልገለጽ አትማሪም። ይሄ ብልግና። ተማሪዎች ወደ ፈተና ገብተዋል። አዎ ገብተዋል። ነገር ግን የገቡት ኒቃብ ለብሰው አይደለም። እነዚህ ሙስሊም ተማሪዎች እንዲሰቃዩ ያደረጋቸው ሰው ማን እንደሆነ ታውቋል። የነገሩ ጠንሳሽ ማን እንደሆነ ዛሬ ምሽት ይፋ አድርጓለሁ። ግን ለምን ሙስሊሞች ሁሌ ይጠቃሉ? ያለምንም ስስት በግፍ ይገደላሉ። ምንም ሳናጠፋ እንደ ጥፋተኛ ከእምነቶች መሃል በደል ጸናበኛ። አንተ እዚህ ተኝተህ በሰላም ስታድር የአማራ ሙስሊም በግፍ ይገደላል ባደገበት ምድር። ፍትህ ካልጠየቀ ሁሉም ሰው ባቅሙ ፈሶ መቅረቱ ነው የወንድምህ ደሙ። እንዴትስ ያስችላል ዝም ብሎ ማለፍ ሰምቶ እንዳልሰማ? መልስህ ምን ይሆናል አላህ ፊት ስትቀርብ በየውመል ቂያማ? ወንድም ነውና ሙስሊም ለሙስሊሙ ኢስላምን ለማጥፋት ሲደራጅ አለሙ። ያለምንም ፍርሃት ድምፅ እንሁን ቁሙ። ፍትህ ለኢትዮጵያ ሙስሊሞች፣ ፍትህ ለአክሱም ሙስሊሞች። ተማሪዎች ወደ ፈተና ገብተዋል። አዎ ገብተዋል። ነገር ግን የገቡት ኒቃብ ለብሰው አይደለም። ኒቃባቸውን አውልቀው ጥለው በር ላይ አስቀምጠው ነው የገቡት። ማክስ አድርገው ነው የገቡት። ያውም በስንት ልመናና መከራ የመጅሊስ አመራሮች መጥተው ወንድሞች ሄደው በዛ መልኩ ወደ ፈተና ገብተዋል። ይህ ነገር ግን መች ነው መፍትሄ የሚበጅለት? በየዓመቱ ሙስሊም እህቶቻችን እንዲሁም ተማሪዎች ሆን ተብሎ ለምንድን ነው የሚረበሹት? ሌላው ተማሪ እንደሚፈተነው በስነ ስርዓት ተረጋግተው ገብተው እንዲፈተኑ መብታቸው መከበር አለበት። እኔ ይህ ትምህርት ሚኒስቴር የተባለ በሽተኛ ተቋም ከሙስሊም እህቶቻችን አናት ላይ መች እንደሚወርድ አላውቅም። የሙስሊም እህቶቻችንን መብት አስከብሩልን። መጅሊስ ይህ ጉዳይ ብዙ ዓመታትን አስቆጥሯል። የአክሱም ጉዳይ እንኳን ኦኬ መንግስት ምንም ማድረግ አይችልም አካባቢ ላይ ባለው የፖለቲካ ሁኔታ በሚል መጅሊስንም መውቀስ መንግስትንም መውቀስ አቁመናል አሁን። ነገር ግን አዲስ አበባ ውስጥ መሀል አዲስ አበባ ውስጥ ነው ይህ ነገር የተፈጠረው። እነዚህ ሙስሊም ተማሪዎች እንዲሰቃዩ ያደረጋቸው ሰው ማን እንደሆነ ታውቋል። የነገሩ ጠንሳሽ ማን እንደሆነ ዛሬ ምሽት ይፋ አድርጓለሁ ብሏል ወንድማችን ዲኖ ማለት ነው። እነዚህ ሙስሊም ተማሪዎች ቅድም እንደነገርኳችሁ አብረሁት እንግዲህ 12ኛ ክፍል ፈተና ኢንትራንስ ኤግዛም ለመውሰድ ተመድበው ነበር። እዛ በደረሱበት ወቅትም ደግሞ ኒቃባችሁን ካላወለቃችሁ አትገቡም ተብለው አንድ ፈተና መልጧቸው ኋላ ላይም ከመጅሊስ የመጡ ወንድሞች እንዲሁም ደግሞ ወይዘሮ ሊዲ አዲስ አበባ ሰላምና ጸጥታ ኃላፊ የሆነችው እሷን ጨምሮ ባደረጉት ርብርብ ተማሪዎቹ ማስካቸውን አድርገው ኒቃባቸውን በዚህ መልኩ ጥለው እንዲገቡ ተደርጓል። ይህ ክብር አይደለም። በእርግጥ ለጊዜያዊ መፍትሄ ነው። ነገር ግን ይህን ነገር ያደረገው ሰው ማን እንደሆነ ታውቋል። ለእነዚህ ኒቃቢስ ሙስሊም ተማሪዎች እንደዚህ መንገላታት ተጠያቂ የሆነ ሰው ይፋ ሲደረግ እኔም የማሳውቃችሁ ይሆናል። ነገር ግን ፌዴራል መጅሊሱ እስከ መቼ ድረስ እነዚህ ሙስሊም ተማሪዎች በተለያየ ክፍል ደረጃ ላይ ያሉት በዩኒቨርሲቲም በ12ኛ ሌቭልም በ10ም በተለያየ ክፍል ደረጃ ላይ ያሉ ተማሪዎች ፈተና ወቅት ሲደርስ በሚንገላቱት መንገላታት እንዲሁም ደግሞ በዓላት ሲደርሱ ነገሮች እየተፈጠሩ ሁልጊዜም ለሚነሱ ኢሹዎች ፌዴራል መጅሊሱ እስከ መቼ ድረስ እየሄደ ይለምናል? እስከ መቼ ድረስ ጊዜያዊ ሰዓት ማጥፋት መፍትሄዎችን እያቀረበ ይቆያል የሚለው ትልቁ ጥያቄ። ስለሆነም ፌዴራል መጅሊሱ ዘላቂና ቋሚ መፍትሄ የሚፈልግበት መንገድ ቢያስብና እስከ ጥግ ድረስ ቢሄድ እጅግ በጣም አዋጭ ነው ብዬ አስባለሁ። ሁላችንም የሆነ ነገር በተፈጠረ ቁጥር እዚህ ሚዲያ ላይ እየመጣን እንደዚህ ቦታ ላይ እንደዚህ ተከለከለ፣ እዚህ ቦታ ላይ እንደዚህ ተባለ፣ በባል ወቅት እንደዚህ ነገር ታዘዘ ምናምን የሚል ነገሮችን እያወራን እያነባን እስከ መቼ እንዘልቃለን የሚል ነገር በጣም ያስጠላ ነገር ስለሆነ ፌዴራል መጅሊስ ከጥግ ድረስ ሄዶ ለዚህ ነገር ቋሚ መፍትሄ ሊያበጅለት ይገባል ለማለት ያክል ነው። ቪዲዮን በደንብ ላይክ፣ ሼር፣ ፖስት አድርጉት። ሰላም አለይኩም መቻቹ። ከነ ኒቃባ ትምህርት ቤት መስከረም ላይ መዝገበ ፈተና ወቅት ላይ ጠብቀ ደግሞ ኒቃብሽን ካልገለጽ አትማሪም። ይሄ ብልግና ነው። 12 ዓመት አስተምራ ብልግና ነው። 12ኛ ዓመት ላይ እቺን የመንግስትስ ሀብት እሷ ላይ ፈሰስ የተደረገው የሀገር ሀብትስ እንዳይቆረቆረንም እንዲህ ተከናንባማ እንደዚህ ተሸፍ ከፊቷ ምን አለ ምን አለ ከፊቷ? እንደ ሰው ታወራለች፣ እንደ ሰው ትጽፋለች፣ እንደ ሰው ተፈትና ጥሩ ውጤት አምጥታ ስንት ፊታቸውን የሸፈኑ ዶክተሮች ስንት ፊታቸውን የሸፈኑ ኢንጂነሮች ባሉበት ሀገር እነዚህን ሰዎች ለማሸማቀቅ የሚካሄደው ነገር እውነት ከሀገር ሰላም አንጻር ታይቶ ከሆነ ሊጠና ይገባል። ተከለከለ የሚባል ነገር አልሰማንም አይደል? ስለሚመጣ ነው ይመጣል፣ ስለማይቀር የሚመጣው መቼ ነው በለኝ። ደግሞ የፈተና ወቅት ላይ ያው እቺ ንግግሬን ታያታል። የፈተና ወቅት ላይ ነው ሰዎች አጥንተው ለፈተና መዘጋጀት ባለባቸው ወቅት ላይ ሰላት ተብሎ አጀንዳ ሲመዘዝ ታያል። ሂጃብ ሲባል የምትሰማው እዚህ ወቅት ላይ ነው። ስለዚህ ወላጆችም የመንግስት አካላትም የሃይማኖት ተቋማት ጉባኤም ጭምር የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤትም በየተጽዕኖ ፈጣሪ ተደማጭ የሆኑ
ግለሰቦችም ለኢትዮጵያ ሰላም የሚለፉ ማንኛውም አይነት የሌላ እምነትም ተከታዮች ደግሞ ችግር የለብንም። ይሄ ጉዳይ ለአንዴና ለመጨረሻ ጊዜ ሊፈታ ይገባል። አሁን ደግሞ የተለመደው ሃይማኖታዊ ፕሮፓጋንዳ ምን የሚል ነው? እንደ ወገሌ ሰለመ ምናምን የሚል ነውና የሰለሙ ሰዎች ግን ላይቭ ላይ ገብተው አንዳንድ ጥያቄዎች ሲጠየቁ የምርም ከክርስትና ወደ እስልምና ወይስ ከእስልምና ወደ እስልምና የሚለው በጣም አጠራጣሪ ነው። የድሮ አዲስ ዓለም የአሁኗም አዲስ ዓለም፣ የበፊቱ ሄርሜላ ተስፋዬ የአሁኑ ደግሞ ሂዳያ ተስፋዬ፣ የበፊቱ አቡሻ ወይም ወንዴ አሁን ደግሞ ኡመር፣ የድሮ ሰብለ የአሁን ሪሃም፣ የበፊቷ ሀና የአሁኗ ዩስራ፣ ሄለን የአሁኗ ደግሞ ጃስሚን። የበፊቷ ስሜ ሰላም እባላለሁ አሁን ደግሞ ህክሞ። የበፊቱ ብሩክ መኮንን የአሁኑ ረያ መኮንን። በፊት መሰረት ፈይሳ ነበር አሁን ኢክራም ፈይሳ እባላለሁ። የድሮ ኤልሸዴ የአሁኗ ሰብሪ፣ የበፊቷ መቅደስ ተፈሪ የአሁኗ ኢክራም ተፈሪ፣ የበፊቱ ሚኪያስ ጊዮን የአሁኑ ደግሞ ሱሃይብ ጊዮን፣ የበፊቷ መቅደላዊት አበራ የአሁኑ መክፊራ አበራ፣ የድሮ ቃል ኪዳን የአሁኑ ሩት፣ የበፊቱ ሜላት የአሁኑ ደግሞ ኢልሃም፣ የበፊቱ በረከት የአሁኑ ሂዲያ፣ በስም መቅደሌት፣ የበፊቱ ሰላም የአሁን ደግሞ መክፊራ፣ ትዕግስት ነበረ ሰብሪና፣ ያስሚን እባላለሁ ያስሚን፣ አርሴማ። በነቢይ አትሰክኑም አይደለ? ዛሬ ነቢይ መስጂድ ውስጥ ሆኜ መስጂድ ነቢይ አለይሂ ሰላቱ ወሰላም አንድ ታሪክ ትዝ አለኝ። ነቢይ የሆነ ቀን ከመዲና ወጣ ሲሉ የሆነች አጋዘን ወጥመድ ውስጥ ገብታ ታስራ ያገኟታልና ያ ረሱላላህ አለቻቸው፣ አላህ መልእክተኛ ሆይ አረ ከጉዳ አውጡኝ አለች። እና እባክዎትን እንደው ከዚህ ትፈቱኝና ከተራራ ጀርባ 2 የሚጠቡ ልጆች አሉኝና እነሱን አጥብቼ ይመለሳለሁ ወላሂ ቃል ገባለሁ ያ ረሱላላህ አለቻቸው። እውነትሽን ነው እርግጠኛ ነሽ? አዎ ያ ረሱላላህ አለች። ከዛ ወጥመድ ውስጥ ገቡ አለይሂ ሰላቱ ወሰለም፣ በራሳቸው ታሰሩ። ከዛ ሄደች አጥብታቸው መጣች ታምና ማለት ነው። ሱብሃንአላህ። በዚህ መሃል ባለቤቱ መጣ። እሷን ያዛት። ረሱላላህ ምን ሆናችሁ? የሆነች አጋዘን እኮ አደራ ብያት እሷን እየጠበቅኩኝ ነው። ሱብሃንአላህ ለአንቱ ስልፈት ቻታለሁ እንኳን ሰው አይደለም እንስሳት የሚያስጨንቃቸው ነብይ አለይሂ ሰላቱ ወሰለም አላህ ወፍቆኝ ደግሞ እንደናፈኳቸውም አልቀረሁም። ይኸው ሰላም አለይኩም አልኳቸው። ሱብሃንአላህ አላህ ይወፍቃችሁ። በዚህ ነብይ ላይ ደግሞ ሰለዋት አውሉ። አላህ ሊወፍቃችሁ ነይታችሁ ማለት ልባችሁ ሰለዋት አውሉ። እዚህም ቤት ሊወፍቃችሁ። اللهم صل على محمد وآل محمد። ፕሮፌሰሩ ሚኒስትር በትላንትናው ዕለት አዲስ አበባ ዩኒቨርሲቲ የምረቃ ፕሮግራም ላይ የተናገሩት ንግግር እጅግ በጣም መልካም የሚባል ንግግር ነው። በንግግራቸው የጠቀሷቸውን ነገሮች በዋነኝነት ትኩረት ያደረጉት የትምህርት ጥራት ጉድለት ሀገርን እንደሚያፈርስ ትኩረት አድርገው አስምረውበት ተናግረዋል። የትምህርት ጥራት ጉድለት ከግብረ ገብ ማነስ ጋር ሲዳመር የሚያመጣውን ፋላሲ በደንብ አድርገው ተንትነው ተናግረውታል። ይሄ የትምህርት ጥራት ጉድለት በዩኒቨርሲቲዎች ውስጥ ስለመኖሩ ግን ምንም ያሉት ነገር የለም። ይሄ የግብረ ገብ ማነስ በዩኒቨርሲቲዎቻችን ውስጥ ጎልቶ የሚታይ አድሏዊነት የተሞላበት አንዱን ሃይማኖት ጥሎ ሌላውን ሃይማኖት አንጠልጥሎ ለመሄድ የሚሞክር ስለመሆኑ ግን ያሉት ነገር የለም። ይሄንን የሚያመጣው የትምህርት ጥራት ጉድለት ነው። አንድም ይሄ ዘረኝነትን፣ ጎጠኝነትን፣ የአንድ ጎሳ አገልጋይነትን የሚያመጣው የትምህርት ጥራት ጉድለት ወይም ደግሞ ትምህርት ጥራት በሌለበት አካባቢ የተማሩ ሰዎች የሚያመጡት ነገር ስለመሆኑ ተንተን አድርገው መናገር ይኖርባቸዋል ብዬ የጠበቁ ነበር። በዚህ ጉዳይ ላይ ያሉት ነገር የለም። ዩኒቨርሲቲዎች በትላንትናው ዕለት እንኳን ሙስሊም ተማሪዎችን ከአዲስ አበባ ዩኒቨርሲቲ የታሰሩ እንዳሉ በኋላ ላይ የምረቃ ፕሮግራሙ ሊያልቅ አካባቢ እንደተፈቱ ምንድን ነው ይሄ የሆነ ያለው? የሚፈልጉትን መልእክት ማንኛውም ሰው በመመረቂያ መጽሔታቸው ላይ ይጽፋሉ። ያንን ጽሁፍ ታሳቢ በማድረግ ማግለል፣ ማሰር እንደታየ እያየን ነው። አሁን ደግሞ አምቦ ላይ አንዲት ሰለምቴ እህታችን በማዕረግ ተመርቃ ነበረ። ነገር ግን ይህች ልጅ ወደ መድረክ እንዳትወጣ የተደረገው የትምህርት ጥራት ጉድለት ያለበት ዩኒቨርሲቲ መሆኑን አያሳይም ወይ? ክቡር ሚኒስቴር ይህን ነገር እንዴት ነው እያዩት ያለው? የሰዎችን የመልበስ ነፃነት፣ የሚፈልጉትን ልብስ ለብሰው የመማር ነፃነትን የሚነፍግ የትምህርት ተቋም ያውም ከፍተኛ የትምህርት ተቋም የትምህርት ጥራት አለው ብለው ያምናሉ ወይ የሚለውን ነገር መነሳት መጠየቅ ያለበት ጉዳይ ነው። ሂጃብ ከመከልከል ኒቃም ከመከልከል ባሻገር ሙስሊሞች በነጥብ ከፍለው ሲመጡ እንኳን እንዳይታዩ የማገዱ
ስራ ስህተት ወይስ ሆን ተብሎ የሚሰራ? ይሄስ ግብረ ገብ ጉድለት አይባልም? ይሄስ የትምህርት ጥራት ጉድለት አይባልም? ሳይማሩ የሚያስተምሩ አሉ ብለን እንድናምን እየተገደድን ነውና ክቡር ሚኒስቴር ሆይ ወደ ራስዎ ወደ ቤቶ ወደሚመሩት ተቋም ዞር ብለው ይመልከቱ። አመሰግናለሁ።